ጌታ ሲነሳ ምጮህ ምሳደብ ሰው ጌታን ሰይጣን ብዬ ተሳደብኩ ሰው ነኝ። ግን ጌታ ሰይጣን ብለሽኛል ብሎ ግን አልተወኝ። ግን አሁን የእውነት እንዳፍር ነው የሆንኩት። በቃ ይሄን ጌታ እስከዛሬ አለማውቄ ይሄን ጌታ እስከዛሬ ቀርቤው እንዳባት ልጅ አባቴ ብዬ አለመጥራቴና አሁን ላይ እንዳፍር አደረገኝ። ክረምት ስራ ሰርቼ አላቅም ላለፉት 7 አመታት ህትመት ላይ ስሰራ ማለት ነው። ዛሬ የበረከታችሁ ቀን ነው የሚል ሮብ ቀን የተማርነው ትምህርት ነበር። ገባሁኝ ለሱ። ዛሬ የኔና ያንተ ቀን ነው። ከነገ ጀምሮ ስራ እንጀምራለን አለ። እውነት ነው። እግዚአብሔር ምስክሬ ነው። 7 አመት ሙሉ ሰርቼ የማላቀውን ስራ አሁን ይሄ ስራ መቼ ነው እስከሚወጣልኝ ከእጄ ላይ የሚያልቀው እስከምልበት ድረስ ደረስኩኝ። እግዚአብሔር ይመስገን። ለኔ የተደረገልኝ እጅግ በጣም ብዙ ነው። ያው የምታቁኝ ያላችሁ የማታቁኝ ደግሞ 3 ወር ቢሆነኝ ነው እኔ ጌታን ከተቀበልኩ። እዚህ ቸርች ነው ጌታን የተቀበልኩት። ልክ ጌታን በተቀበልኩበት ጊዜ እኔ ያገኘሁትን ሰላም በቤቴ በልጆቼ በትዳሬ አጠቃላይ በህይወቴ እኔና ጌታ ነን የምናደርገው። ምክንያቱም እኔ ደካማይቱን ባሪያ ከትቢያ ነው ያነሳኝ። በቃ ማለት እኔ ጌታን አላቀውም። ስለ ጌታ ሲነሳ ምጮህ ምሳደብ ሰው ጌታን ሰይጣን ብዬ ተሳደብኩ ሰው ነኝ። ግን ጌታ ሰይጣን ብለሽኛል ብሎ ግን አልተወኝም። አታጨበጭቡም ለጌታ? ልባርካችኋ። በጌታ በኢየሱስ ስም አይሆንም ባላችሁበት ጉዳይ ላይ አይችልም ባላችሁበት ጉዳይ ላይ የእግዚአብሔርን እጅ አሁን ማየት ይሁንላችሁ። እና እኔ ለ4 ወሮች ያህል ስራ አቆሜ ነበር። ህትመት ነው የምሰራውና ልክ እዚህ መጥቼ ጌታን ተቀብዬ ስራ ፈትቼ ረጅም ሰዓት በቃ ይመሻል ይነጋል ለቤት ነኝ። ኢቭን ከመኝታ ቤት ያልወጣም ወደ ሳሎን ልጆቼ ጋር እንኳን አልሆንም። በቃ ቁጭ ነው እምለውና ከዛ በፊት ስራ ካልሰራው ብር ካለለኝ በቃ እንደ እብድ የሚያደርገኝ ሰው ነው ያቃል ባለቤቴ። ዛሬ ብር የለሽም ማለት ነው የሚለኝ እና ብር ሲያገኘኝ እኔ ደስተኛ ሆናለሁ። እነዛን 4 ወሮች ግን ቁጭ አልኩኝ። በቃ እኔ ፋሲካ ጊዜ ነው ጌታን የተቀበልኩት። ስለ ስራ ማሰብ ተውኩኝ። በቃ ራሱ ጌታ ያምጣ ማለት ጀመርኩኝ። እኔ ክረምት ስራ ሰርቼ አላቅም ላለፉት 7 አመታት ህትመት ላይ ስሰራ ማለት ነው። ልክ ዛሬ የበረከታችሁ ቀን ነው የሚል ሮብ ቀን የተማርነው ትምህርት ነበር። ገባሁኝ ለሱ። ዛሬ የኔና ያንተ ቀን ነው፣ ከነገ ጀምሮ ስራ እንጀምራለን አልኩት። እውነት ነው። እግዚአብሔር ምስክሬ ነው። 7 አመት ሙሉ ሰርቼ የማላቀውን ስራ አሁን ይሄ ስራ መቼ ነው እስከሚወጣልኝ ከእጄ ላይ የሚያልቀው እስከምልበት ድረስ ደረስኩኝ። የታዘዝኩት መጽሐፍ እኔ መጽሐፍ በድፍረት ነው ያተምኩት ዘንድሮ። ሰው ያዘዘኝ አካል ፈርቶ 1000 ኮፒ ያዘዝና ትናንትና እንደምንም ተሯርጬ 3 ኮፒ ወሰርኩለት ለምርቃት ማለት ነው። ኢቭን ሌላውን አላየውም። 1000 ነው የታዘዝኩት፣ ከ1000 3 ነው የወሰርኩለት። ሌላውን ሳያየው ሌላ ተጨማሪ 2000 ኮፒ ያዘዘኝ ስሪልኝ ብሎ ማለት ነው። በዛ ላይ ውስጡን አላየ ውጩን አላየ፣ ብቻ ከቨሩን ሲያይ በቃ ተደነቀ። መናገሩን አቁሞ ቁጭ ያደረገው መጽሐፉንና እግዚአብሔር ለኔ እጅግ በጣም ብዙ ነው ያደረገልኝ። እጅግ በጣም ከዚህ በፊት ባለቤቴን ጌታ እንደዚህ ብሎ ተናገረኝ፣ ጌታ ታገለግላለህ ብሎኛል፣ ጌታ ትሰብካለህ ብሎኛል ሲለኝ ጭራሽ እንደ እብዶቹ መጽሐፍ ይዘው ውጭ ለውጭ ላይ የዛን ጊዜ እኔ ነኝ ግንባርህን እምልህ ብዬው አውቃለሁኝ። እውነት ነው ብዬው አውቃለሁኝ። እና የዛን ጊዜ እኔና የሱ ህይወት የሚያበቃ ነበር ይመስለኝ። አይደለም የዛን ጊዜ ገና ጌታን ተቀበለ ያሉይለት ማለት ነው። እንደ እብድ ነው የማየው። እሺ ዛሬ አንተ ጌታ ምን አለ? ምን ተናገረ? ሚስትህ ምን ትሆናለች አለ? ይሄን ነው በቃ ልክ እንደ ጠንቋይ ማለት ነው ነበር እምለው። ግን አሁን ላይ ግን ጌታ እኔ እረርቶኝ ከዛ ከቆሻሻ ህይወት ከዛ ከቲቢያ እኔ ማልሄድበት ገዳም ማልንከራተትበት የለም። እዚህ ቦታ የሆነ ነገር አለ ካሉኝ ተነስቼ ነው እሱን ማስፈቀድ የለም። እሱ ግን ቤት መዝሙር ሲከፍት አብዳለሁ። እኛ ቤት የፕሮቴስታንት መዝሙር አይከፈትም ሲጀመር ማለት ነው። በቃ ወይ ዘፈን ነው ወይ ደግሞ የኦርቶዶክስ መዝሙር ነው። ጮሁ ብሎ መጸለይ አይችልም፣ መዘመር አይችልም፣ ምንም ማለት አይችልም። በቃ በአጠቃላይ ማለት ነው እኔ ነኝ ጉልበተኛ ቤት ውስጥ ማለት ነው። እና አሁን ግን እግዚአብሔር ይመስገን አሁን ቤታችን ያምልኮ ቤት ሆኗል። መዝሙር ይዘመራል፣ መጽሐፍ ቅዱስ ጥናት አለ። ልጆቼ እግዚአብሔር ባርኳቸው። እኔ ሳላቅ ጌታን የኔ ልጅ ግን ጌታን ያውቀው ነበር በመንፈስ ማለት ነው። ምክንያቱም እኛ ቤት ስለ መጽሐፍ ቅዱስ ቃል አይደለም ስለ መዝሙር ስለምንም ተብሎ አያውቅም። ግን ወደ 5-6 አጀንዳ አለው። ከዚህ በፊት የሰማችሁ ታውቃላችሁ። እዛ ላይ የሚጽፈው የጌታ ቃል ነው። አንብቦ ራሱ ነው የሚለው። ያንን የሚጽፈው እኔ አይደለሁም። እና አንዳንድ ጊዜ
እደነግጣለሁ። ቁጭ ብዬ ስራ እየሰራው መዝሙሩ እኮ ደስ ይለኛል እየሰማሁኝ ልክ እሱ ሲመጣ እናደድና ሌላ ቀይረዋለሁ። መዝሙሩ ሰማሽ ማለት ነው ሊለኝ ነው ካለኝ ሊሄድ ነው ወደ ቸርች። ስለዚህ እቀይረዋለሁ ያለን ግን አሁን የእውነት እንዳፍር ነው የሆንኩት። በቃ ይሄን ጌታ እስከዛሬ አለማውቄ ይሄን ጌታ እስከዛሬ ቀርቤው እንዳባት ልጅ አባቴ ብዬ አለመጥራቴና አሁን ላይ እንዳፍር አደረገኝ። ግን እግዚአብሔር ይመስገን እስካሁን አላወቅሽኝም እስካሁን እንደዚህ ብለሽኛል ብሎ አላለኝም። ሰው ቢሆን እስካሁን እንደዚህ ሰድበሽኝ እንደዚህ ብለሽኝ ያለ ያርቀኝ ነበር። አይደለም ጓደኛ አይደለም ጎረቤት ከእናት ከአባት ጀምሮ እኔ ብዙ ነገር ያየሁ ልጅ ነኝ። ማለት እንደዚህ ስታዩ ምንም ማላቅ ያላየሁ ይመስላችኋል? ግን ብዙ ህይወትን አይቻለሁኝ ማጣትንም ማግኘትንም። ግን በዛ ሰዓት ያረጋጋኝ ነበር እኔ ሳላቀው ጌታ ማለት ነው። በቃ ገንዘብን አይቻለሁ ሲጠፋም ሲመጣም እግዚአብሔር ይመስገን ነው እንጂ ምለው በቃ ጌታ አደረገልኝ አይደለም። ግን አሁንም ጌታ ከዚህ በላይ እንደሚያደርግልኝ አውቃለሁኝ አምናለሁኝ እምነቱም አለኝ። ምክንያቱም እያጨናነቀኝ ነው በስራ ማለት ነው። እግዚአብሔር ይመስገን ይሄን ጌታን አመስግኑልኝ። እኔ ተባርክ ያለው ተባረኩበት እናንተም። እውነት እኔ ቃላት የለኝም ጌታን ማመሰግንበት ማለት ነው። ኢየሱስ ጌታ ነው። ባለቤቴ እዚህ ወጥቶ የመጀመሪያ ጊዜ መድረክ ሲያገለግል በቃ ራሴን ወቀስኩ። እሱ መድረክ ላይ እንዳይወጣ እንዳይናገር እኔ ነበሩ ያስኩት ማለት ነው አልኩኝ። ልክ በቃ እኔ ጌታን መቀበል እኔ ጌታን ስቀበል እውነት አረፈ። አንድ ቀን እኔ ከዛ በፊትም ነገሩ ተናግሮኝ አያውቅም ስለ ጌታ። ግን እኔ ልክ ጌታን ስቀበል አረፈ። በቃ ልክ እንዳረፈ ያየሁት ምንድነው ሐሳቡን ጣለ ሙሉ ለሙሉ ማለት ነው። በቃ ሙሉ ለሙሉ ጣለ። እግዚአብሔር እሱንም ለዚህ ክብር አበቃልኝ። እኔንም ከፍ አደረከኝ ከነ ልጆቼ። አሁን ደግሞ ቤተሰቦቼ ናቸው የቀሩኝ። እነሱን ደግሞ ጌታ እንዲያስወርሰኝ ጸሎት አድርጉልኝ፣ እርዱኝ፣ አግዙኝ። ሃሌሉያ አመሰግናለሁ በጣም። እጆቻችሁን ዘርጉ ወደፊት በጌታ በኢየሱስ ስም በለዋት። አሜን። በረከትሽ ይቀጥል። አሜን። ጸጋው በጥፍ ያገኘሽ። አሜን። የሰማይ አምላክ እግዚአብሔር አሜን ቤተሰቦችሽን ያስወርሰሽ። አሜን። አሳልፎ ይስጥሽ። አሜን። በጌታ በኢየሱስ ስም እየተባረክሽ ለበረከት ሆኜ። አሜን። ኦኬ እዛው እንደቆምሽ ዘዳግም ምዕራፍ 15 ቁጥር 6 ነው አውጪልኝ እስቲ። አምላክህ እግዚአብሔር ኤሎሄ ያህዌ በሰጠህ ተስፋ መሰረት ስለሚባርክህ አንተ ለብዙ ለአህዛብ ታበድራለህ እንጂ ከማንም አትበደርም። ብዙ አህዛብ ትገዛለህ እንጂ ማንም አንተን አይገዛህም። አትገዥም። አሜን። አትበደርም። አሜን። ታበድሪያለሽ ደግሞ ትገዣለሽ። እግዚአብሔር አምላክሽ ይሄንን በዘመንሽ ያደርገዋል። ጉባኤ ላይ ማን ነው ይሄን ቃል አምኖ የሚወስደው? በጌታ በኢየሱስ ስምና ስልጣን አትበደርም፣ ታበድራለህ፣ አትገዛም፣ ትገዛለህ። እግዚአብሔር ይሄንን በዘመን ያደርገዋል። አሜን ላለ ለአንድ ሰው ይሁንለት። በስራ ማጣት የተቸገራችሁ፣ በኪሳራ ውስጥ ያላችሁ፣ በጭንገፋ መከናወን ያቃታችሁ ዛሬ የሰማይ አምላክ እግዚአብሔር እንደ እህቴ መከናወንን ይስጣችሁ። እግዚአብሔር በምስጋና ያቆማችሁ፣ ለምስክርነት ያብቃችሁ። በአብ በወልድ በመንፈስ ቅዱስ ስምና ስልጣን በአንድ አምላክ ስም አጸናሁላችሁ። ተፈጸመ። የኔ በረከት ሀ ብሎ የጀመረው ከዚህ ቸርች ሜሴጅ ደርሶኝ ነበርና ሜሴጁ የሚለው መዝሙረ ዳዊት 126 ከቁጥር 1 እስከ 6 ነው። እግዚአብሔርን የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኞች ሆነን፣ በለቅሶ የሚዘሩ በደስታ ይለቅማሉ። በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ። በተመለሱ ጊዜ ግን ነዷቸውን ተሸክመው ደስ እያላቸው ይመጣሉ። በጌታ በኢየሱስም የለቅሶ ምዕራፎች ተዘግተው ምርኳቸው ተመልሶ የምስጋና ደጃችሁ ይዛችሁ የምትቆምበት ቀን ይሁንላችሁ። መዝሙር 35 ቁጣው ለጊዜ ነው፣ ሞገሱ ግን ለሕይወት ዘመን። ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል። ልክ ይሄ ሜሴጅ እንደደረሰኝ የኔ ምዕራፍ ሀ ብሎ ጀመረ። ከዛን ጊዜ ጀምሮ እኔ ቤት ደስታ ነው ያለው፣ ሰላም ነው ያለው፣ በረከት ነው ያለው። ይሄ ነገር አያልቅም እንዴ እስከምል እግዚአብሔርን ከምሬ ነው። ይሄ ነገር አያልቅም እንዴ እቤቴ የሆኑ ነገሮች ገዝቼ በፊት በ15 ቀን በ10 ቀን የሚያልቅ አሁን አያልቅም እንዴ እስከማለት ደርሻለሁኝ። በቃ ጌታ በእኔ ቤት ሰርቷል። እግዚአብሔር ይመስገን። በእናንተም ቤት ይሄ ጌታ ይስራ፣ ይመላለስባችሁ። የእውነት ይሄ ቤተ ክርስቲያን የተለየ ነው። እዚህ ቤት የማየው እሳት፣ እዚህ ቤት የማየው መንፈስ እውነት ተጠቀሙበት። ከልባችሁ ታርፉበታላችሁ። እግዚአብሔር እኔን አሳርፎኛል። እኔን እንዳሳረፈኝ እናንተን ያሳርፋችሁ።
የእውነት ፕሮፌት ዘመን ይባረክ ለምልም ለብዙዎች ሺሁን ለኔ ቤተሰቦች በረከት እንደሆንኩ ለሁሉም ሰዎች በረከቱን የእውነት በጣም አመሰግናለሁ። እኔም በቃ ከማይሆን መንገድ ከማይሆን ነገር ተመልሻለሁ። እግዚአብሔር ቀኛችሁን ያብራላችሁ። እኔ የሁሉ ጊዜ ጸሎቴ ቀኘን ይዘህ ምራይ ነው ጌታ። በቃ እውነት እኔ በባሌ አይደለም በጎረቤት አይደለም በዘመድ አይደለም ጌታን ያገኘሁት ራሱ ነው የመራኝ። ህልም ሳይ በጣም እንደኔ ራእይና ህልም የሚያይ የለም። ልክ ስነግረው ጌታ ነው የሚለኝ። ባክ ያንተ ጌታ ነበር እምለው። ግን አሁን ላይ ቁጭ ብዬ ሳይው እውነትም ጌታ ነው በቃ እየተናገረኛል። በህልም ይናገረኛል፣ በብዙ ነገር ያሳየኛል። እግዚአብሔርን አመስግኑልኝ። ከዚህ በላይ ክብር አሳዩልኝ ለጌታ። አመሰግናለሁ። ዘመንሽ ይባረክ። ዘላለምሽ ሁሉ የበረከት ይሁን። አሜን። ተፈጸመ። አሜን። ትዝ ይለኛል የዛሬ ዓመት አካባቢ ነበር ከተሜ ጋር የመጣንና ለመጀመሪያ ጊዜ እና ቢሮ ውስጥ ነበር የገባን ምናምን ነገርና የዛኔ ኦርቶዶክስ ነበርኩና የሆነ ስትነግረኝ ምናምን አልተቀበልኩም። ትንሽ አሞኝም ነበር ምናምን ነገር። ከዛ ጸለየልኝ። ትዝ የሚለኝ ከዛ በፊት ብዙ ቸርች ሄጃለሁ ግን አላስታውስም በቃ የት እንደሄድኩ አለ እና የዛኔ ትዝ የሚለኝ እዚህ ቢሮ ውስጥ ገብተን ምግብ በልቻለሁ ትዝ ይለኛል። ብቻ አውርተን ምናምን ጸልየክልኝ ሄድኩኝና ግን ከሄድኩባቸው ቸርቾች ብቻ የሆነ አይምሮ ይስቀርቷል አለ። ከዛ በኋላ ሆስፒታል ገባው ምናምን 1 ወር እዛ ላፍቶ አካባቢ ታኝቼ ነበርና ያው ስልክ እጄ ላይም ስላልነበረ መደወል ምናምን አልቻልኩም። ከዛ በቃ የሆነ ጊዜ ያገኘዋለሁ ስልኬን ስቀበል ምናምን ብዬ በቃ ለብዙ ጊዜ ጠፍቼ ነበር። ሆስፒታል ሄድኩኝ ክትትል ነበረኝ ምናምን ነገር። ከዛ የሆነ ጊዮርጊስ አካባቢ የሆነ ቸርች ነበር በቃ እዛ መሄድ ጀመርኩኝ። እዛ ይዘውኝ አስቸግር ስለነበረ ቸርች ምናምን ሲባል እዛ መከታተል ጀመርኩና ከዛ በኋላ የሆነ ጊዜ ትዝ አለኝና እዚህ መጣሁ ከእናቴ ጋር ከሀገር ቤት እንደመጣች ማለት ነው። ከሀገር ቤት እንደመጣች በቃ እንትኑን የዛኔ አድራሻውን እዚህ ፌስቡክ ላይ ያየሁትና በቃ አይጠፋኝም ብዬ እሷንም ይዣት መጣሁ። እዚህ ተጸለይላት ምናምን ነፃ ወጣች። ከዛ በኋላ ያው መምጣት ጀመርኩኝ እና ውስጤ አላምንም ነበር። መድኃኒቱ መቼ ይቆም ነበር ምናምን አለ። ሰው ባንዴ ይድናል እኮ ተጸልዮለት። እኔ እስከ መቼ ነው እንደዚህ መሆን? ለምንድነው ግማሽ እኮ አይድንም ግማሽ እንትን ብቻ ከፈወሰኝ ፈውሶኛል አምናለሁ። ግን ለምን መድኃኒቱ አልቆመም? ለምን ወጥቼ አልሰራም? ለምን አልማረም? ምናምን ጥያቄ ነበርና እስቲ ግልጽ እንዲሆንላቸው ምን እንደሚያምሽ መቼ እንደጀመረሽ ንገሪያቸው። እንዴት እንደጀመረሽ? የጀመረኝ ባህር ዳር ተማሪ እያለሁ ዩኒቨርሲቲ ተማሪ የኮሮና ሰዓት ቤት የዛኔ 2ኛ ዓመት ወር 3ኛ ዓመት የዩኒቨርሲቲ ተማሪ ነበርኩና ብቻ የኮሮና ሰዓት ቤት ቁጭ ብለን ነበር ተዘግቶ ምናምን እና ብቻ የዛኔ ምልክቶቹ የባይፖላር ዲስኦርደር የሚባል ነው ሜንታል ሄልዝ ነውና የሆነ ጀመረኝ ምናምን ምልክቱ በቃ የዛኔ እዛ ባህር ዳር ተከታተልኩና መድኃኒቱ መውሰድ ጀምሬ እንትን ምንድነው የዛኔ ትምህርቱን አቋረጥኩ። ዊዝድሮ ሞላውና እንደገና ትንሽ በመድኃኒት ኃይል እንትን ስል ተመልሼ ዊዝድሮውን እንትን ብዬ ሄድኩኝ ወደ ማርቆስ። ከዛ ማርቆስ ሂጂ ልንመረቅ 1 ወር ምናምን ነበር የቀረኝ ትምህርቱን ቀጥዮ ማለት ነው። ከዛ 12ኛ ክፍሎች ውጡ ምናምን 12ኛ ክፍሎች የዛኔ የሚፈተኑበት ሰዓት ነበርና ልንመረቅ 1 ወር ምናምን ሲቀረን ውጡ እናንተና 12ኛ ክፍሎች ተፈትነው ሲመለሱ ትገባላችሁ፣ ከዛ ዲፌንስ ምናምን አቅርባችሁ ትመረቃላችሁ ምናምን ተብለን ተመለስን እና ቤት ክረምት እንደዛ አካባቢ ቁጭ ያለና የዛኔ አመመኝ በቃ ድንገት። እኔ የምዘጋጀው ለምርቃት እንትን የዲፌንስ ልብስ እያዘጋጀው ነው አሰፍቻለሁ ኦሬዲ እየተዘጋጀው ነው። ወጥቼ ዲፌንስ ማድረገውን ነው ማስቤ ነበር በቃ ልመረቅ ነው ብዬ ደስ ብሎኝ ማለት ነው። ከዛ የዛኔ አመመኝ በቃ ቀጥታ ወደዚህ ነው የመጣው። ትምህርቱም ቀረ ተመልሼ ሳልሄድ ምናምን ነገር ማለት ነው እና እዚህ መጥቼ ብዙ ቦታ ወስደውኛል የተለያየ ቸርች። ግን ትዝ የሚለኝ እዚህ መምጣት ነው አይምሮ ይስተቀረው እዚህ ቸርች ነውና ከዛ በኋላ ብቻ ውስጤ ያላመነም ነበር። ኦርቶዶክስም ስለነበርኩኝ ይዛኔ የሆነ ነብይ አንተ ሲነግረኝ ውስጤ ያልተቀበለውም ነበር። ዝም ብዬ ነበር ምሰማው አለ። ከዛ በኋላ በቃ ሆስፒታል ሄድኩኝ ምናምን የራሴ ጥፋት ነው አሁን ነው የሚቆጨኝ። ምን አለ ይዛኔ ሰምቼው ቢሆን ኖሮ ከልቤ አምኜ ቢሆን ኖሮ የሆነ ብቻ ይዛኔ ቆጨኝ ነበር። ይሄን ሁሉ ጊዜ ይሄን ሁሉ አመት አላባክንም ነበር ብዬ ማለት ነው። ሳቲ ብላክ እጇን ልቀቅ፣ አይምሮዋን ልቀቅ፣ ልጅነቷን ሁሉ ልቀቅ። እሳት አድርጌ ባለው ልቀቅ። ሂድ ከለዋ ላይ ታብዳለች ማይታችሁ ጨርቆን ጥዬ ነው
ማሳብዳት። ጨረቋን ጥዬ ነው ማሳብዳት። ልልቀቅ ታሳብዳታለህ? በናዝሬቱ ጌታ በኢየሱስ ስም አዝዣለሁ። እስቲ ልቀቁት። እሺ ምንድነው የምታደርጋት? ምንድነው የምታደርጋት? አሰርኩ በኢየሱስ ስም እንዳትንቀሳቀስ። አሰርኩ በኢየሱስ ስም፣ አሰርኩ በኢየሱስ ስም። ሂድ። ይሄ የክርስቶስ ኢየሱስ ደም ነው። አትቋቋመው። ምን ፍታ። እጆቿን ዳይ። እጆቿን ፍታ። እጆቿን ፍታ። እጆቿን ፍታ። ፍታ እጆቿን። ሉክ ሂር። ሉክ ሉክ ሉክ። ፍታ እጆቿን። ፍታ እጆቿን በናዝሬቱ ጌታ በኢየሱስ ስም ፍታ እጆቿን። ይኸውላችሁ እቺን ብላቴና እንዳትማር ከባህር ዳር ዩኒቨርሲቲ አሳዶ ያወጣት ሊያሳብዳት ነው ታውቃላችሁ። ግን ደግሞ የእግዚአብሔር ምሕረት ጣልቃ ገባላት። ፍታ እጆቿን በኢየሱስ ደም። የስ 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 የእግዚአብሔር ኃይል፣ የእግዚአብሔር ኃይል፣ የእግዚአብሔር ኃይል፣ የእግዚአብሔር ኃይል፣ የእግዚአብሔር ኃይል፣ የእግዚአብሔር ኃይል፣ ኃይል ኃይል። አይምሮንም እንደዚሁ ልቀቅና፣ አይምሮንም ልቀቅና። ጥላት ሂደውን፣ ጥላት ዳይ 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 ዳይ። ጥላት ሂደውን እየፈታት ሂድ ሂድ። ግን አሁን ተመስገን ብቻ መድኃኒቱ አሁን ያለ መድኃኒቱ ራሱ ዶክተሩ ይበቃሻል ከዚህ በኋላ መውሰድ አይጠበቅብሽም ብሎ መድኃኒቱ ቆሞልኛል። እና ብቻ ደስ ይላል። ያለ መድኃኒት የሆነ ነፃነት ይሰማችኋል አይደል? ያለበት ነው የሚያውቀው። ክብር ለጌታ ይሁን። ቤትዬ የረዳሽ ጌታ ይባረክ። በጣም ደስ ይላል። አሁን ሰላም ነሽ? ንጹህ እንቅልፍ ትተኛለሽ? እንደ ድሮ መረበሽ የለም? መታወክ የለም? አዎ መታወክ የለም። እና የሆነ የዛኔ አሁን መድኃኒቱ በቃሽ ለአንድ ወር መጀመሪያ ያለ መድኃኒት እንይሽና ከዛ መድኃኒቱ ያለ መድኃኒት ምንም ካልሆንሽ ይቆማል ብሎኝ ሄጄ በቃ ነፃ ነሽ ምናምን ተባልኩና ለጌታ እልልታ ያለው ጭብጨባ ያለው ክብር ለኢየሱስ ይሁን። ይሄንን ያደረገልሽን ጌታ አሁን ምን ትይዋለሽ? የረዳሽ እግዚአብሔር ነው፣ ያገዘሽ እግዚአብሔር ነው። ከስጋ ፈውስ ባለፈ የነፍስ መዳን አግኝተሻል። በልጁ በክርስቶስ ኢየሱስ አምነሽ ድነሻልና ምን ትይዋለሽ? ጌታ አመሰግናለሁ። በጣም አመስግኑላት። ክብር ለኢየሱስ ይሁን። እጆቻችሁን ዘርጉና በጌታ በኢየሱስ ስም በሏት፣ ፈውስሽ ይጽና፣ ሰላምሽ ብዙ ይሆን። ከዚህ በኋላ በሏት፣ በምንም በማንም አትያዢ በኢየሱስ ስም አሜን። ቤትዬ ለመጀመሪያ ቀን ስትመጣ የምታስታውሱ ሰዎች ከነበራችሁ ስንት ሰው ነው ይዟት የመጣው? ስንት ሰው? ቤተሰብ በሙሉ ተሰብስቦ ነው ይዟት የመጣው። ዛሬ ብቻዋን መጣ፣ ይኸው ቆማለች በጌታ ፊት። ክብር ለኢየሱስ ይሁን። እቺን የመሰለች ልጅ፣ በዛ ላይ ደግሞ ጎበዝ ተማሪ፣ ልትመረቅ ወራት የቀራት ልጅ እግዚአብሔር እንደገና እድል ይሰጥሻል አምነዋለሁ። በኢየሱስ ስም ፈውስሽ ይጽና። ለዘላለም ተባርከሽ ቅሪ።